የኢትዮጵያ ቴሌቪዥን ነው። ጤና ይስጥልኝ እንደምን አመሻችሁ የተከበራችሁ ተመልካቾቻችን ከኢትዮጵያ ቴሌቪዥን የምዕራፍ 3 የኢቲቪ 57 ዜናችን ተጀምሯል። አበይት ርዕሶቹን አስቀድማለሁ። የካዛንቺስ የኮሪደር ልማት ለአዲስ አበባ ከተማ ተጨማሪ ውበት የፈጠረ ነው ሲሉ ጠቅላይ ሚኒስትር አብይ አህመድ ተናገሩ። ዶቻችን የሚዝናኑበት መስክ ኖሯቸው ከአስፋልት ውጭ ኳስ የሚጫወቱበት ከባቢ ኖሯቸው ከዘመናዊነት ጋር ተዋውቀው ለመፍጠር ለማሰብ መልካም ነገር ለመመኘት የሚያስችል አቅም የሚፈጠረው በአገራችን መቼ ነው የሚል ቁጭት ነበር። ያን ቁጭት በስራ በልፋት በድካም እንዲህ ያለ ውጤት ማየት ተችሏል። የለመላው የኢትዮጵያ ሕዝብ በተለይም ለአዲስ አበባ ነዋሪዎች ትልቅ ኩራትና ክብር ነው። ኢቢሲ መቀመጫውን የተባበሩት አረብ ኤምሬት ካደረገው ኢቮሪ የዜና ምንጭ ጋር በጋራ ለመስራት ስምምነት አደረገ። Memorandum of Understanding will incorporate the working relationship that we have just established. ከኢቢሲ ጋር የተፈራረምነው ስምምነት በተለያዩ መስኮች ለመስራት የሚያስችል ነው። በዋናነት ግን የኛ ኃላፊነት የተለያዩ ይዘቶችን ማቅረብ ላይ ያተኮረ ይሆናል። እኛ ከተለያዩ የዓለም ክፍሎች የምናቀርበውን ይዘት ኢቢሲ በተለያዩ የሚዲያ አማራጮቹ መጠቀም ይችላል። በያዝነው የፈረንጆቹ 2025 የዓለም ኢኮኖሚ 2.8 በመቶ እንደሚያድግ የዓለም የገንዘብ ድርጅት IMF አስታወቀ። በስፖርት መረጃችን በጣሊያን ዋንጫ የግማሽ ፍጻሜ መልስ ጨዋታ ኢንተር ሚላን ከኤሲ ሚላን ተጠባቂ ጨዋታቸውን ዛሬ ምሽት ያደርጋሉ። ተመልካቾቻችን የዛሬ ምሽት የኢቲቪ 57 አጀንዳችን የኮሪደር ልማት ነው። ተመልካቾቻችን በዛሬው ዕለት ጠቅላይ ሚኒስትር አብይ አህመድ የካዛንቺስ የኮሪደር ልማት ተጠናቆ በይፋ አስመርቀውታል። በዚህ ጉዳይ ላይ ተጨማሪ መረጃ እንዲያደርሱንም በኋላ ላይ እንግዳ እንጋብዛለን። እንግዳችን የአዲስ አበባ ከተማ አስተዳደር ከንቲባ ወይዘሮ አዳነች አቤቤ ናቸው። አስቀድሜ ከንቲባ አዳነች አቤቤን አመሰግናለሁ። ቆየት ብለን ከእርሶ ጋር የምንገናኝ ይሆናል። ተመልካቾቻችን አልጋነሽ ተካነኝ አብራችሁን ቆዩ። ተመልካቾቻችን በዚህ በኮሪደር ልማት ጉዳይ በኋላ ላይ የከተማና መሰረተ ልማት ሚኒስትር ወይዘሮ ጫልቱ ሳዲም በኋላ ላይ የሚቀላቀሉን ይሆናል። ወደ ዜናዎቹ አልፋለሁ። የፍትሃዊነት ጥያቄ ያለባቸው የልማት ፕሮጀክቶች ተፈጻሚ ለማድረግ መስራት እንደሚገባ የበጀትና ፋይናንስ ጉዳዮች ኮሚቴ አሳስቧል። በተወካዮች ምክር ቤት የበጀትና ፋይናንስ ጉዳዮች ቋሚ ኮሚቴ የፕላንና ልማት ሚኒስቴርና የተጠሪ ተቋማት የ9 ወራት እቅድ አፈጻጸም ሪፖርትን አስመልክቶ የፊት ለፊት ውይይት ተካሂዷል። ተመልካቾቻችን የዚህ ዜና ዝርዝር ወደ በኋላ ላይ የምንመለስበት ይሆናል። ወደ አጀንዳ ዘገባዎቻችን እንሻገራለን። የካዛንቺስ የኮሪደር ልማት ለአዲስ አበባ ከተማ ተጨማሪ ውበት የፈጠረ ነው ሲሉ ጠቅላይ ሚኒስትር አብይ አህመድ ተናግረዋል። ጠቅላይ ሚኒስትሩ የካዛንቺስ የኮሪደር ልማትን በይፋ መርቀዋል። አባዲ ወይናይ ዝርዝር አለው። ለአዲስ አበባ ከተማ ተጨማሪ ውበት ያጎናጸፈው የካዛንቺስ የኮሪደር ልማት በጠቅላይ ሚኒስትር አብይ አህመድ በይፋ ተመርቋል። የካዛንቺስ የኮሪደር ልማትና መልሶ ማልማት ስራ በርካታ መሰረተ ልማቶች ተገንብተዋል። ጠቅላይ ሚኒስትር አብይ አህመድ ካዛንቺስ ከቀድሞ ገጽታዋ ተቀይራ አሁን ላይ በአማረ መንገድ ተገንብታለች ብለዋል። ዛሬ ታጥባ ታጥና አምራ በእንደዚህ ያለ ግርማ ሞገሳም ሆና ማየት ለኛ ትልቅ ስኬት ነው። ለህዝባችንም ትልቅ ኩራት መሆን አለበት። በየንበት ሀገር ሁሉ እንቀናለን። እኛስ መቼ ነው ልጆቻችን የሚዝናኑበት መስክ ኖሯቸው
ከአስፋልት ውጭ ኳስ የሚጫወቱበት ከባቢ ኖሯቸው ከዘመናዊነት ጋር ተዋውቀው ለመፍጠር ለማሰብ መልካም ነገር ለመመኘት የሚያስችል አቅም የሚፈጠረው በሀገራችን መቼ ነው የሚል ቁጭት ነበረን። ያን ቁጭት በስራ በልፋት በድካም እንዲህ ያለ ውጤት ማየት ተችሏል። ይሄ ለመላው የኢትዮጵያ ሕዝብ በተለይም ለአዲስ አበባ ነዋሪዎች ትልቅ ኩራትና ክብር ነው። የኮሪደር ልማቱ የአዲስ አበባን ገጽታ ከመቀየር አልፎ የሰዎችን አስተሳሰብ የለወጠ መሆኑን ያነሱት ጠቅላይ ሚኒስትር አብይ አህመድ የተሻለ ከተማ እየተፈጠረ ነው ብለዋል። አዲስ አበባን የሚያዩ የተለያዩ ሀገር ዜጎች ሲመጡ የሚነግሩን ኮሜንቶች ያስፈራሉ። ከዚህ ቀደም ለአዲስ አበባ የነበራቸው ምልከታ፣ የነበራቸው እይታ፣ የነበራቸው እሳቤ አሁን ተለውጠው ሲያዩት እኛኮ እንዲህ ነበር የምናያችሁ ብለው ሲናገሩ ያንን ቃል አሁን ደግሞ ለመናገር ይከብዳል። እኛ እንደምናስበው ሳይሆን ሰዎች በብዙ የቆሸሽን ቆሻሻ የምንወድ ቆሻሻ የተስማማን ለመለወጥ ያልተዘጋጀን ምኞት ህልም የሌለን ለዚያም የማንተጋ አይነት ሰዎች አድርገው ነበር የሚገነዘቡን። ያን እሳቤ መስበር ተችሏል። ልጆቻችን ተስፋ አላቸው። የተሻለ ከተማ ሞደርን ከተማ እየፈጠርን ነው። እዚህ ውስጥ መዘመን አለ። እዚህ ውስጥ መሰረተ ልማት አለ። እዚህ ውስጥ የስማርት ሲቲ ግንባታ ፋውንዴሽን አለ። በአጭር ጊዜ ውስጥ የካዛንቺስ ኮሪደር ልማት መሰራቱን ያነሱት ጠቅላይ ሚኒስትሩ ያጋጠሙ ችግሮች ካሉም ለሀገር የሚከፈል ዋጋ ተደርጎ ሊወሰድ ይገባል ሲሉም ነው የጠቀሱት። በየትኛውም ሀገር የምናየው ዘመናዊነት፣ ለውጥ፣ መሻሻል የሚገለጠው በዚህ መንገድ ነው። ግሪን ክሊን ኤንቫይሮንመንት ያላቸው ከተሞች ናቸው የዘመኑ የሚባሉት። ውሃ ንጹህ ሆኖ ሳይሸት የሚፈስባቸው፣ ሳር በቅሎ የሚታይባቸው፣ ልጆች የሚጫወቱባቸው መስኮች ሲኖሩ ያ የዘመነ ከተማ ያሰኘዋል። በጣም በሚያስደስት ሁኔታ በአጭር ጊዜ ውስጥ ነው የስራ የተሰራው። እንግዲህ የከተማችን ነዋሪዎች መገንዘብ ያለባቸው ከነበርንበት አውድ ከነበርንበት ሁኔታ እንዲህ ወደዚህ ወደሚያምረው ሁኔታ ለመውጣት ትንሽ እልህ አስጨራሽ ትጋት ይጠይቃል፣ ስራ ይጠይቃል። ያ ስራ ደግሞ ጉሰማ ይኖረው ይሆናል። ቀላል ነገር አይደለም። አንድ ነገር አፍርሶ ሌላ ነገር መገንባት ገንዘብ ይፈልጋል፣ ጊዜ ይፈልጋል፣ ኮሚትመንት ይፈልጋል፣ ህብረት ይፈልጋል። አሊያ አይሳካም። በዚያ ምክንያት የአንዳንድ ሰዎችን ህይወት አስተጓግለን ሊሆን ይችላል። ያም ከሆነ ግን ለጋራ ልማት ነው። አንዱን ጎርቶ አንዱን ለመጥቀም ሳይሆን ሀገራችንን ለማሳደግ ልጆቻችን ተስፈኞች እንዲሆኑ የበለጸገች ሀገር መስራት እንዲችሉ ለማስቻል ስለሆነ ለዚያ የተከፈለ ዋጋ ተደርጎ መወሰድ ይኖርበታል። አዲስ አበባ ብሎም ኢትዮጵያን የማስዋብ ስራ ተጠናክሮ ይቀጥላል ያሉት ጠቅላይ ሚኒስትር አብይ አህመድ በጊዜ የለንም መንፈስ ይበልጥ መትጋት ያስፈልጋል ብለዋል። ይህ ስራ መቀጠል አለበት። ሀገራችንን የመገንባት የማነጽ የማስዋብ የማሳመር ተስፋችን ህልማችን ንግግራችን ወደ መሬት አውርዶ የማሳየቱ ጉዳይ ተጠናክሮ መቀጠል አለበት። በዚህ መቆም የለበትም። ይህ ደግሞ እንዲሆን በየደረጃ ያሉ አመራሮች መጠንቀቅ ያለባቸው እርካታ የሚባል በሽታ እግር እጃቸውን ተወርች አስሮ እንዳይንቀሳቀሱ እንዳያረጋቸው ነው። መርካት በሽታ ነው። ማለም ጥሩ ነው። ለዚያም መትጋት አስፈላጊ ነው። ተክተን አንድ ደረጃ ስንደርስ ግን የሚቀጥለውን ማለምና መትጋት እንጂ መቆም ተገቢ አይደለም። ጊዜ የለንም። ተባብረን ከሰራን ያየነውን ለመጨበጥ ከተጋን ያኔ ኢትዮጵያ ሾልካ እኛ ያለፍንበት መከራ የማይቀምሱ ልጆች ይፈጠራሉ። ለዚያ ግን መትጋት በእጅጉ ወሳኝ ነው። በካዛንቺስ የኮሪደር ልማት ለተሳተፉ አካላትም ጠቅላይ ሚኒስትር አብይ አህመድ ምስጋናን አቅርበዋል። ተመልካቾቻችን ከዚህ ከኮሪደር ልማት ጋር በተያያዘ ተጨማሪ ማብራሪያ እንዲሰጡን እንግዳ መጋበዛችን ቀደም ሲል ነግራችሁ ነበር። እንግዳችን የአዲስ አበባ ከተማ አስተዳደር ከንቲባ ወይዘሮ አዳነች አቤቤ ናቸው። አሁንም በድጋሚ አመሰግናለሁኝ። እስቲ የካዛንቺስ የኮሪደር ልማት ዛሬ ተመርቋልና እስቲ ከተማዋን ከማዘመንና ምቹ ከማድረግ አንጻር ፋይዳው እንዴት ነው የሚገለጸው? ከሱ ጋር አያይዘው እንዲመልሱልኝ የኮሪደር ልማቱ አዲስ አበባን ዓለም አቀፍ ተወዳዳሪ ከማድረግ አንጻርስ ፋይዳው እንዴት ነው የሚገለጸው? ከንቲባ አዳነች። እሺ አመሰግናለሁ። የካዛንቺስ መልሶ ማልማትና የኮሪደር ልማት ዋናው ሰው ተኮር ልማት ነው። ቅድሚያ ታሳቢ ያደረግነው በአካባቢው ላይ የሚኖሩ ነዋሪዎቻችን
ያኗኗር ሁኔታ በጣም አስቸጋሪ ለመኖር የማይመች የተሟላ መሰረተ ልማት የሌለው የፍሳሽ ማስወገጃ መጸዳጃ ቤቶች እንዲሁም መብራትና የመሳሰሉት የተዘረጉበት መንገድ እጅግ ዘመናዊ ያልሆነ ኋላ ቀር ለአደጋ የሚዳርግ ብዙ ነዋሪዎች በጎስቋላ ሁኔታ ውስጥ የሚኖሩበት እንዲሁም ደግሞ ምንም ቤት የሌላቸው በጥገኝነት በቀበሌ ቤት ፓርሰል ውስጥ የተለያዩ ተለጣፊ ቤቶችን በመገንባት በቆጥም በመሆን ኑሯቸውን እያሳለፉ የነበሩበት ሁኔታ ነው። ይሄንን ሁኔታ አይተን እጅግ በጣም ልባችን ራርቶ መንግስታዊ ኃላፊነታችንን መወጣት እንዳለብን አምነን ያጠናነው ኮሪደር ነው። ሰፋ ያለ ኮሪደር ነው። ከስፋቱ አንፃር በአንድ ጊዜ ለመስራት ይከብድ ነበር። ግን ከማንም ማንን ለመለየት ደግሞ ከባድ ስለሆነ ለህዝቡ የተሟላ መኖሪያ ሊሆን የሚችል አካባቢ መርጠን ነፋሻማ ሰው ሊኖርበት የሚችል ልጆች ቦርቀው ወጥተው ገብተው እንደ ልብ የሚጠቀሙበትን አካባቢ እንዲሁም ደግሞ የጸዳ መኖሪያ ቤት የጸዳ መኖሪያ አካባቢ የፍሳሽ ማስወገጃ ያለው ውሃ መጸዳጃ ቤት ማብሰያ የመሳሰሉትን ያለው ቤት ያገኙ ዘንድ ሰርተን ውጤታማ ሆነናል። በጥገኝነት በደባልነት በቆጥ ውስጥ በተለጣፊ ቤቶች በመሳሰሉትና በረንዳ ሳይቀር የሆነች ነገር ሸከፍ እያደረጉ ይኖሩ የነበሩ ነዋሪዎቻችንም መጠለያ ሰርተን ራሳቸውን የቻሉ ቤቶች እንዲኖራቸው ማድረግ ችለናል። እጅግ በጣም ሰው ተኮር ነው የምንልበት አንዱ ይሄ ነው። በሚኖሩበት አካባቢ የእንጀራ መጋገሪያ መመገቢያ ምንም ደጋፊ ጧሪ የሌላቸውንም ጭምር መኖሪያ እና መመገቢያ ድጋፍ የሚሆናቸውን መሰረተ ልማቶች ገንብተን እየተጠቀሙበት ነው። በዚህም እጅግ በጣም ደስ ይለናል። ከዚህም አልፎ በሚኖሩበት አካባቢ ከዚህ ንግድ የነበራቸው እዛው የሚኖሩበት አካባቢ ላይ ንግድ እንዲኖራቸው ሱቆች ተገንብተዋል። ይሄንን እንግዲህ የሰውን ህይወት ማዘመን የሰውን ኑሮ ማሻሻል አኗኗሩን የተሻለ ማድረግን መሰረት ያደረገ ነው። ይሄንን እዚሁ ካዛንቺስ እንስራው ብንል ሰው ስላለበት አይቻልም ነበር። በወቅቱ ሰው ካልተነሳ በስተቀር እንዲህ አይነት ሰፊ የሆነ መሰረተ ልማት ለመስራት ሰፊ የሆነ ማህበረሰብ ለማንሳት የሚያስችል ሁኔታ የለምና ክፍት ወዳለም ቦታ ማዛወር እዛ መስራት ተገቢ እንደሆነ አምነንበት ከህዝባችን ጋር ተማምነንበት በፍታዊነት የተገበርነው በቅንነት የተገበርነው ስራ ነው። በሌላ በኩል ከተማችን አዲስ አበባ ብዙ ተደራራቢ ኃላፊነት አለባት። በዓለም አቀፍ ደረጃ ሶስተኛዋ የዲፕሎማቲክ ማዕከል ናት። በአፍሪካ የአፍሪካ ዋና ከተማ የፖለቲካ ካፒታል ተብላ የምትጠራ ናት። የሀገራችን ዋና ከተማ ናት። የማህበራዊ እንቅስቃሴ የኢኮኖሚ እንቅስቃሴ ትልቅ ማሳያ ናት። የኢትዮጵያ መልክ ናት። ስለዚህ እቺን አዲስ አበባ ሁላችንም እንወዳታለን እንላለን። ግን ደግሞ መሰረተ ልማቷ ያልዘመነ ኋላ ቀር እንዲሁም ዜጎቿ እንዲናቁ ክብራችን እንዲጣጣል ሊያደርግ የሚችሉ ብዙ የቆሸሹና የማይመቹ አካባቢዎች ወደ ኋላ የቀሩ መሰረተ ልማቶች ነበሩብንና እሱን እንግዲህ አንዱ የቀየርንበት ካዛንቺስ ነው። ካዛንቺስ የኢትዮጵያን ማንሰራራት ማሳያ ናት። ከተማ ተመልሶ መልማት እንደሚችል መልሶ ማልማት ከተማን እንደሚቻል ትልቅ ትምህርት ቤት ናት፣ ማሳያ ናት። ካዛንቺስ የኢትዮጵያ ማንሰራራት ትንሳኤ ምስክር ናት ብለን እናሳያለን እንናገራለን። እንዲሁ ተጨባጭ ስለሆነ ማለት ነው። በርካታ የቴክኖሎጂ መሰረተ ልማቶች በዓለም ደረጃ የዓለም ከተሞች የሚጠቀሙበት በ40 ኪሎ ሜትር ላይ ተዘርግቷል። መንገድ ለእግረኛ ለመኪና ብቻ ሳይሆን መንገድ ለሞተር አልባ ትራንስፖርት ሰፋፊ ፓርኪንጎች አገልግሎታችን እንዲሳለጥ መንገዶቻችን ሰፊ ሰዓት ረጅም ሰዓት በትራፊክ መጨናነቅ ምክንያት ጊዜ የሚባክንበት ሰዎች ያልሆኑ ቃላቶች የሚወራወሩበት የህግ ጥሰቶች የሚደረጉበት የነበረውን በከፍተኛ ሁኔታ የለወጠ መሰረተ ልማት ነው የተሰራው። ከ40 በላይ ፓርኪንግ ወደ 16000 ተሽከርካሪዎችን ባንዴ ማቆም የሚችል በዚህ ባንዱ ኮሪደር ብቻ ተሰርቷል። እነኚህ ቴክኖሎጂን
መተግበራችን በተለይ ከመሬት በታች የተገበረው ለዘመናት የሚሻገር የትውልድ ሀብት ነው። አሁን ደግሞ አገልግሎታችንን ለማዘመን የሚያስችለን የስማርት ሲቲ ርዕያችንን ለመተግበር የሚያስችለን ስራ ነው የተሰራው። ይሄ በዓለም ደረጃ ተወዳዳሪ ያደርገናል። ከተማ እየተወዳደረ ያለው አንዱ ትልቅ በአረንጓዴ ውበት ሽፋን ነው፣ በከተማ ንጽህና ነው፣ ለነዋሪዎች ከተማን ምቹ በማድረግ ነው። በሌላ በኩል ደግሞ ስማርት የምንለው ትልቅ የቴክኖሎጂና አገልግሎት አሰጣጥ መሰረተ ልማቶችን ያሳለጠ ስለመሆኑ እንደ ትልቅ ክራይቴሪያ ወይም ደግሞ መስፈርት ይወሰዳል። አዲስ አበባ እንግዲህ አንዱ ያሟላችበት አካባቢ ካዛንቺስ ነው። ሌሎች አካባቢዎቻችንም ከህዝባችን ጋር ተባብረን በጋራ ሆነን እንቀጥላለን። ይሄ ጉልበት ሆኖናል። በዚህ አጋጣሚ አብረውን የሰሩትን ሁሉንም ማመስገን እወዳለሁ። መልካም። የአዲስ አበባ ከተማ አስተዳደር ከንቲባ ወይዘሮ አዳነች አቤቤ በምሽት እንግዳችን ሆኖ ለሰጡ ማብራሪያ አመሰግናለሁ። መልካም ምሽት። ተመልካቾቻችን እንቀጥላለን። በሁለተኛው ዙር የኮሪደር ልማት ተካቶ ላለፉት ወራት ሲከናወን የቆየው የካዛንቺስ መልሶ ግንባታ ስራ ለአዲስ አበባ ተጨማሪ ውበትን ያጎናጸፈ ነው ሲሉ የአዲስ አበባ ከተማ ከንቲባ አዳነች አቤቤ ገልጸዋል። መልሶ ግንባታው ማህበራዊና ኢኮኖሚያዊ ስብራት ገጥሞት የነበረውን የካዛንቺስ አካባቢ ያዘመነና ለሌሎች የሀገራችን ክፍሎችም ማሳያ የሆነ መሆኑንም ገልጸዋል። አሸናፊ እንዳለ ዝርዝር አለው። ለሰው ልጅ መኖሪያነት የማይመቹም ያረጁና የዘመሙ ቤቶች መገኛዋ የተጎሳቆለ ኑሮ የሚገፉ በርካታ ኢትዮጵያውያን ይኖሩባት የነበረችው ካዛንቺስ በተከናወነላት የኮሪደርና የመልሶ ማልማት ስራ የቀድሞ ጉስቁልናዋ ላይመለስ ተሸኝቷል። የዛሬዋ ካዛንቺስ ውበትና መልክ ደግሞ ይሆናል። የካዛንቺስን ኢኮኖሚያዊና ማህበራዊ ስብራት የመጠገን ስራ ቅድሚያ ነዋሪዎቿ ላይ ትኩረት ያደረገ መሆኑን የአዲስ አበባ ከተማ ከንቲባ አዳነች አቤቤ ይናገራሉ። ከፍተኛ የኢኮኖሚ ስብራት የማህበራዊ ስብራት የነበረበት የከተማችን አካባቢ ከመሃል ከተማ አንዱ ነው፣ ትልቁ ማሳያ ነው። ስለዚህ መልሰን እናልማ፣ ኮሪደርን በዚህ አካባቢ ማልማት አለብን። መሰረተ ልማቱ ደቋል ብለን ስናስብ መጀመሪያ ያሰብነው ሰው ምን እናርገው ነው። ቅድሚያ ለሰው ነው፣ ሰው ተኮር ነን። ለሰው ቅድሚያ ሰጥተን መስራት እንድንችል ትልቅ እቅድ አቀድን። በዛ እቅድ ላይ ተመስርተን ወደ 5700 የሚሆኑ መኖሪያ ቤቶችን ገነባን። ወደ 1500 የሚሆኑ መጠለያ ቤቶችን ምንም ቤት ላልነበራቸው ሰውን ተጠግተው ይኖሩ የነበሩ በተለያየ በረንዳ ላይ ያድሩ የነበሩ ተለጣፊ ቤቶችም ጣራ ውስጥም ቆጥ ላይ ይኖሩ የነበሩ ነዋሪዎች ያሉበት እጅግ በጣም እውነቱን ለመናገር አሳዛኝ የሆነ አኗኗር፣ ነገር ግን ደግሞ ያንን አኗኗር ለረጅም ዘመን ተላምደውት ይኖሩበት የነበረው ነው። ለነሱ መጠለያዎች ገነባ። አዲሱ መንደር በከተማ ጽንሰ ሐሳብ የተገነባ ነው። ኔበርሁድ የሚባለው የጋራ መጠቀሚያ ስፍራዎች ያሉት ነው። በርካታ መኖሪያ ቤቶች የሚገነቡባቸው ስፍራዎችን የያዘውና 1000 ሄክታር ላይ ያረፈው አዲሱ ካዛንቺስ ዘመናዊ መሰረተ ልማቶች የተካተቱበት ስለመሆኑም ከንቲባ አዳነች አቤቤ ገልጸዋል። ካዛንቺስ እንግዲህ በአጠቃላይ በካዛንቺስ ኮሪደር ውስጥ የሚሸፈነው ወደ 1000 ሄክታር መሬት ነው። እነኚህ 1000 ሄክታር መሬቶች ወደ 20000 የሚደርሱ መኖሪያ ቤቶች ይገነቡበታል። መንገዶቹ ኔትወርክ ሆነዋል። ወደ 40 ኪሎ ሜትር እግረ መንገዳችን ደግሞ ወደ እነኚህን 40 ኪሎ ሜትር መንገድ ስንገነባ መልሰን ስናድስ በርካታ መሰረተ ልማቶችን ለዘላቂ ልማት ለኢትዮጵያ ብልጽግና ለነገው ትውልድ ስንቅ የሚሆን ስራ ለዛሬው ትውልድ ደግሞ ጥሩ መጠቀሚያ ክብራችንን የሚያስጠብቅ ጽድት ያለች አዲስ አበባና የመኖሪያ አካባቢ እንድትኖረን ማድረግ የሚያስችል ማሳያ ተሰርቷል። የእግረኛ መንገዱን ካየነው ወደ 81 ኪሎ ሜትር የሚሸፍን ነው። የሳይክል መንገዱ ወደ 20.7 ኪሎ ሜትር የሚሸፍን ነው። ወደ 15 የሚደርሱ የህፃናት መጫወቻ ስፍራዎችን ገንብተናል። እሱም ብቻ አይደለም፣ በተጨማሪ ፓርኪንግ ነው ትልቁ አዲስ አበባ ላይ መንገድ የሚያጣበበውና የመንገድ ደህንነትን የሚጎዳው 40 ያክል ፓርኪንጎችና ተርሚናሎችን በዚሁ በካዛንቺስ ኮሪደር ላይ መገንባት ችለናል። ስራዎችን በትጋት ሌት ተቀን መስራት እንደሚገባ የጠቆሙት ከንቲባ የአዲስ አበባ የኮሪደር ልማት
ሌሎች የአገሪቱ ከተሞች ማሳያ መሆን የሚችል ስለመሆኑ ጠቁመዋል። ተመልካቾቻችን ምዕራፍ 3 የቲቪ 57 ዜናችን ቀጥሏል። በኋላ ላይ እንግዳ ይኖሩናል። እንግዳችን እዚህ አጠገብ ይገኛሉ። የከተማና መሰረተ ልማት ሚኒስትር ወይዘሮ ጫልቱ ሳኒ ናቸው። በኋላ እንገናኛለን። እንኳን ደህና መጡ። እንኳን ደህና ቆያችሁ። መልካም። የአዲስ አበባ የኮሪደር ልማት ስራ ዘመናዊና ለነዋሪዎቿ ምቹ ከባቢን ከመፍጠር አኳያ በርካታ ስኬቶች የተመዘገቡበት ነው። በተለያዩ የሀገሪቱ የክልል ከተሞች ደረጃ ለተጀመረው የኮሪደር ልማት ስራም የአዲስ አበባ ከተማ ስኬታማ ተሞክሮ እንደመነሻ ተወስዷል። በአዲስ አበባ የኮሪደር ልማት ስራዎች ለዜጎች አገልግሎት የሚውሉ የመንገድ፣ የመዝናኛ ቦታ፣ የአረንጓዴ ልማትና የዜጎችን ተጠቃሚነት የሚያረጋግጡ ስራዎች ላይ በማተኮር ሲከናወን ቆይቷል። የተሰራው ስራም አዲስ አበባ በስሟ ልክ ከፍ የሚያደርጋትና የዓለም አቀፍ ኮንፈረንስ ቱሪዝም ማዕከል እንድትሆን መንገድ የከፈተላት ሆኗል። ታዲያ ይህን የከተማ ልማት ተሞክሮ ላይ መሰረት ያደረገው የክልል ኮሪደር ልማት ስራ ምን ቀስታ እንዳለው በኋላ ላይ የምንዳስስ ይሆናል። የከተማና መሰረተ ልማት ሚኒስትር ወይዘሮ ጫልቱ ሳኑ በምሽት እንግዳችን ስለሆኑ አስቀድሜ አመሰግናለሁ። ወደ መጀመሪያ ጥያቄ ስናልፍ ያው ቀደም ሲል ለመግለጽ እንደሞከርነው ዛሬ የካዛንቺስ የኮሪደር ልማት ተመርቆ በይፋ ስራ መጀመሩን ጠቅላይ ሚኒስትር አብይ አህመድ አብስረዋልና እስቲ አዲስ አበባ ላይ የተሰራው የኮሪደር ልማት ለክልሎች የጣለው መሰረት እንደምን ይታያል? ምንድነው መሰረቱ? እሺ አመሰግናለሁ። እንግዲህ የአዲስ አበባ ከተማ የኮሪደር ልማት ፈርቀዳጅ ነው ለሌሎች የኢትዮጵያ ከተሞች። በመጀመሪያ ደረጃ ልምድ ማስተላለፍ የቻለ ትልቅ ከተማ ነው። ትልቅ ስራ የተሰራበት አይን ከፋች ስራ የተሰራበት የኮሪደር ልማት ነው። እንግዲህ የኮሪደር ልማት ትርጉሙ በጣም ብዙ ነው። አብዛኛው ሰው ከውበት ፐርስፔክቲቭ ብቻ አይቶ ይተነተናል። የኛ የኮሪደር ልማት ማለት የውበት ፓርቱ እንደተጠበቀ ሆኖ የላይቭሊሁድ ትራንስፎርሜሽን የምንለው በተለይ የሰዎች ያኗኗር ዘይቤን የሚቀይርና ህይወታቸውን የሚያሻሽል ዘመናዊነትን በትልቁ መሰረት መጣል የሚችል ትልቅ ቴክኖሎጂ ነው ወይንም ደግሞ ትልቅ ኮንሰፕት ነው። ለምሳሌ ሞቢሊቲ የሚባለው ነገር እንቅስቃሴ የሚባለው ነገር ስፔስ የሚባለው ኮንሰፕት በራሱ እንግዲህ ቀደም ሲል ትላልቅ መሰረተ ልማቶች በከተማም በሌላም በሀገራዊ መሰረተ ልማት ደረጃ ሲገነቡ ቆይተዋል። ግን ደግሞ ትርጉም ተሰጥቶት ሲሰራ የነበረው ለዜጋው ምቹነት ለሰዎች ተገልጋይነት ሳይሆን ተሽከርካሪ ትኩረት የሚደረግበት ነበርና ይሄ ሰው ተኮር መሆኑ በራሱ ሰው ላይ የሚፈጥረው ከፍተኛ አስተዋጽኦ አለው። ለምሳሌ አስተሳሰብ እንዳይገደብ አድማስ እንዳይገደብ ሰው በነጻነት ቁጭ ብሎ ከራሱ ጋር የሚወያይበት ከአካባቢው ጋር የሚኖረው ኢንተራክሽን በስብና ግንባታ በስነ ልቦናና እንዲሁም ደግሞ በአጠቃላይ በሰው እድገት ላይ ያለው አስተዋጽኦ ቀላል አይደለምና ነጻነትን ያጎናጸፈ ትልቅ ኮንሰፕት ነው ብለን መውሰድ እንችላለን። በተለይ ከአስተሳሰብ አኳያ ጥሩ ነገር ሲታይ የሌላ ወገን ነው ወይ የውጪ ነው ወይ የፈረንጅ ነው ስንል ነበር እንግዲህ ያደግነው ሁላችንምና ዛሬ ይመለከተኛል ይገባኛልም ብቻ ዛሬ ማየት ብቻ ሳይሆን ነገ ደግሞ ከዚህ የተሻለ ነገር ለመስራት ትውልዱ ኃላፊነትን የሚወስድበት ስለሆነ በጣም ትልቅ ኮንሰፕት የከተማ አኗኗርን ሙሉ በሙሉ ትራንስፎርም ማድረግ የሚችልና የዜጎችን ህይወት ከአኗኗር አኳያ የሚቀይር በማህበራዊም በስነ ልቦናና እንዲሁም ደግሞ በኢኮኖሚ ትልቅ አስተዋጽኦ ማበርከት የሚችል ትልቅ ስራ ነው እየተሰራ ያለው። መልካም። ስለዚህ መልካም መሰረት ጥሏል ማለት ይቻላል ለክልሎች። በደንብ መልካም። እስቲ ወደ ጎንደር እንሻገራለን። ያው እንደሚታወቀው የጎንደር የኮሪደር ልማትን በተሳካ ሁኔታ ለማጠናቀቅ የገቢ ማሰባሰቢያ መድረክ እንደሚካሄድ ይታወቃልና እስቲ እሱ ላይ ደግሞ ትንሽ እንቆይ፣ ተመልሰን ጥያቄዎች ይኖርኛል። ኑ ጎንደርን እንሞሽር በሚል መሪ ሀሳብ ሚያዝያ 20 ቀን 2017 ዓ.ም በአዲስ አበባ ሸራተን ሆቴል ዓለም አቀፍ የገቢ ማሰባሰቢያ ፕሮግራም እንደሚኖር ተገልጿል። ገቢ ማሰባሰቢያውን አስመልክቶም የጎንደር ከተማ ከንቲባ አቶ ቻላቸው ዳኘው ጋዜጣዊ መግለጫ ሰጥተዋል። በመግለጫቸውም 1.8 ኪሎ ሜትር የሸፈነው የመጀመሪያ ዙር የኮሪደር ልማት ተጠናቆ ሁለተኛው ዙር የተጀመረ ሲሆን ለልማቱም 1.7 ቢሊዮን ብር ለማሰባሰብ መታቀዱ ነው የተናገሩት። 12.5 ኪሎ ሜትር ይሸፍናል የተባለው ፕሮጀክቱ በተያዘው ዓመት መስከረም ወር ድረስ ለማጠናቀቅ 24 ሰዓት እየተሰራ መሆኑንም ገልጸዋል። የፌደራል ተቋማት የክልል ተቋማት ለኛ አይን ከፋች የሆኑ ዋና የሚባሉ ሜን ስራዎች ላይ ያግዘውናል። እሱን ተከትለን ነው እኛም ፕሮጀክቶችን እያሰፋን እየሰራን ያለነው። እንግዲህ ጎንደርን ወደ ቀደመ ታሪኳን መልሳት ጎንደር አሁን ዘመኗ የደረሰ ይመስለናል። ሁላችን የምንግባባው ከህዝብ ጋር ማለት ዲያስፖራው ጋር ለመግባባት ጥረት አድርገናል። የተለያዩ ዲጂታል ፕላትፎርሞች ተጠቅመን የማግኘትም ስራዎች እየሰራን ነው፣ እያስተባበሩ ነው።
ሰው በእለቱም ከፍ ያለ የነሱ አስተዋጽኦ ይኖራል ብለን እናስባለን። የጎንደር ከተማ ነዋሪዎችና መላ የጎንደር ተወላጆች መላ ኢትዮጵያውያን የየሀገራቱ ኤምባሲዎችና ዓለም አቀፍ ድርጅቶች ለጥሪው አዎንታዊ ምላሽ እንዲሰጡም ጥሪ ቀርቧል። ሁሉም ባንክ ላይ ለዚህ ድጋፍ የሚውል የጎንደር ከተማ አስተዳደር የኮሪደር ልማት የማህበረሰብ ድጋፍ ሚል አካውንት አለን። በሱ እንዲጠቀሙና ያን ቀን ላይቭ ገብተው እንዲሰሩ እንዲያዋጡ ለማድረግ እየሰራን ያለ ነው። እንግዲህ ቀኑ ሚያዝያ 20 ዕለተ ሰኞ ከ10 ሰዓት ጀምሮ በዚሁ በሸራተን አዲስ ሆቴል ላይ ነው ፕሮግራማችን የሚካሄደው። መላ ኢትዮጵያውያን የራሱን ኮንትሪቢዩት እንዲያደርግ ለጎንደር ግንባታ የተቻለውን ሁሉ እንዲያበረክት በዚሁ አጋጣሚ ጥሬን ማስተላለፍ ፈልጋለሁ። አመሰግናለሁ። ጎንደር ታሪኳን በሚመጥን መልኩ በማልማት ለቀጣይ ትውልድ ለማስተላለፍ እየተሰራ መሆኑ የተጠቀሰ ሲሆን ከተማ እንስራ ሀገር እናልማ የሚል ጥሪም ቀርቧል። ክቡር ሚኒስትር ወደ እርስዎ ተመልሻለሁ። እስቲ በተለያዩ የክልል ከተሞች እየተሰሩ የሚገኙ የተለያዩ የኮሪደር ልማት ስራዎች እንዳሉ ይታወቃልና እስቲ በዜጎች አኗኗር ላይ ያላቸው ፋይዳ እንዴት ነው የሚገለጸው? ምን ፋይዳ አለው ለዜጎች? ጥሩ እንግዲህ የኮሪደር ልማት የምንለው ሲጀመር የሚሰራው የሚገነባውም ለትውልድ ነው፣ ለከተማ ነዋሪው ነው፣ ለዜጋው ነው፣ ለህዝብ ምቹነት ነው። ምቹነት ሲባል እንግዲህ ከኑሮ አኳያ ከተማ የሚባለው የተሻለ ሰዎች የሚኖሩበት በተሻለ አሳሰብ የሚቃኙና የሚዳኙ ሰዎች ዜጎች የሚኖሩበት አካባቢና በኢኮኖሚም በተሻለ መንገድ አጀንዳ መፍጠር የሚችሉ አካላት የሚኖሩበት ነው ተብሎ ይጠበቃል። ከዚያ አኳያ የኛ የክትመት ታሪካችን በጣም ረዘም ያለ ጊዜ ያለን ብንሆንም ግን ደግሞ በጣም ወደ ኋላ የቀረንበትን እንግዲህ ዋና መዲናችንን እንደ ምሳሌ እንደ አብነት መውሰድ እንችላለንና በጣም ኋላ ቀርነት ከሚታይባቸው ድህነትና ጉስቁልና ከሚታይባቸው ከተሞቻችን እንግዲህ ዋነኛዋ አዲስ አበባ ትመስለኛለች። ዛሬ ላይ ኮሪደር ልማት በመምጣቱ ብቻ ተጨማሪ ውበት ሳይሆን ተጨማሪ ምቹነት ሳይሆን ተጨማሪ የኢኮኖሚ እድገትና እድልም ጭምር ይዞ የመጣ መሆኑን አዲስ አበባ ባለው ማየት እንችላለን። ይሄ ከስራ አኳያ ትልቅ ዳይቨርሲፋይድ የሆነ የቢዝነስ ሞዳሊቲዎች እየተፈጠሩ ነው ያሉት። በጣም ዴድ ስፔስ የነበሩ አካባቢዎች ለመኖሪያ ብቻ ያገለግል የነበረ አካባቢ ጭምር ዛሬ ላይ የንግድ ማዕከል እንዲሆኑ የንግድ እንቅስቃሴ እንዲኖር ሰዎች በምቹነት አገልግሎት የሚያገኙበት ዜጎች የሚያርፉበት ዜጎች በነጻነት የሚንቀሳቀሱበት ዜጎች የኔነት ስሜትንም ጭምር የሚያዳብሩበት ነውና በዋናነት ከውበት ፐርስፔክቲቭ በዘለለ ትውልድ የሚታነጽበት ነው የዚህ እንግዲህ የኮሪደር ልማት የምንለው። እንግዲህ አዲስ አበባ በጣም በተለየ መንገድ ተጀምሯል። እሱ እንደ ትልቅ አብነት ተወስዶ ሌሎች የኢትዮጵያ ከተሞች ላይ ወደ 65 የሚሆኑ የኢትዮጵያ ከተሞች እንግዲህ ዲግሪው ይለያያል፣ በአቅማቸው ልክ ግን ስራዎቻቸውን ጀምረዋል። ብዙ ከተሞችን ጎንደር እንዳልሽው በአብነት መውሰድ እንችላለን፣ ጅማን እና ሐረርን በጣም ብዙ ናቸው ቁጥርን ማንጨርሳቸውና እንዳውቺ ከተማ እንደዚህ ናት እንዴ ብሎ ሰው እዛው አካባቢ ላይ የሚኖረው ዜጋ ራሱ እስከሚደነቅበት ድረስ አይን መክፈት የቻለ ትልቅ ስራ ነው እየተሰራ ያለው እና በቀጥታ ለምሳሌ መንግስት የመጀመሪያውን ኢኒሺዬቲቭ ወስዶ የሰራው ቢሆንም በቀጥታ ግን የሚሰራው ለዜጎች ነው። ይሄንን በከተማ ልማት ወይም ደግሞ እንዲሁ በኮሪደር ዴቨሎፕመንት የሚሰሩ ስራዎች በሙሉ ለዜጎች የተሰጠ በረከት ግን ደግሞ ያንን በረከት ሰስቴን ማድረግ እንዲችል ወደ ትውልድ መተላለፍ እንዲችል እና ተጨማሪ ቫልዩ አዲሽን መስራት እንዲችል ለከተማ ነዋሪው ተጨማሪ አደራም የተሰጠ መሆኑን ለማንሳት ነው። ጠቅላይ ሚኒስትር አብይ አህመድም ኢትዮጵያንና ኢትዮጵያውያንን የሚመጥን ከተማን ገንባ ማለታቸው ነው የሚታወስ ነው። እውነት ነው። ወደ መጨረሻ ጥያቄ ሊልና የክልል ኮሪደር ልማት ስራዎች በዓለም አቀፍ ደረጃ ከተሞችን ተወዳዳሪ ከማድረግ አንፃር አንደምታቸው እንዴት ነው? እንግዲህ የኮሪደር ልማት በዋናነት ከተሞች እንግዲህ በእኛ በራሳችን ከተሞች ራሱ በምን ደረጃ መነቃቃትን መወዳደርን መፎካከርና መተባበር እያሳደገ እንደመጣ ማየት እንችላለንና አንደኛው ተወዳዳሪነትና ምቹነት የምንለው በስታንዳርድ መሰረት ምቹ ከተሞች የሚባሉ ምን አይነት ናቸው? በቂ መሰረተ ልማት ያላቸው መሆን ይጠበቅባቸዋል። ለኛ መሰረተ ልማት ደግሞ ጊዜያቸውን የዋጁ የተቀናጁ ከዘመናዊነት ጋር መራመድ የሚችሉ ለምሳሌ ሁሉም ከተሞቻችን ላይ ማለት እንችላለን አዲስ አበባ እንደ ምሳሌ መውሰድ እንችላለን። በፊት ድሪቶ ይመስል የነበረ የኢነርጂ ኤሌክትሪሲቲ የተለያዩ መሰረተ ልማቶች ፊት ለፊት ይታዩ ነበር። ያንን ምድር ስር በማስገባት ብቻም አይደለም እንዲናበብ ኢንተግሬትድ እንዲሆንና ነገ ሜንቴን ለማድረግ ለማደስም ከተፈለገ ደግሞ የቱ ጋር ነው ቴስት ማድረግ የምንችለው የሚለውን በጣም ኢኮኖሚክ በሆነ መንገድ የተሰራበት ምቹነትን ዘመናዊነትን የስማርት ሲቲን
መሰረት እየጣለ ነው ብለን ስንል እንግዲህ ከዚህ አኳያ ነው ምቹነት አንዱ ከአረንጓዴ መሰረተ ልማት ጋር የሚያያዝ ነው። በፊት እንግዲህ በነበረው አጠቃላይ የከተሜነት ትርጉም ከተማ ሲባል ኮንክሪት ብቻ ህንጻ ብቻ እንደሆነ ይወሰድ ነበረ። በህጋችን መሰረት 30-30-40 የሚባል 30% የከተማው አካባቢ ግሪን መሆን አለበት፣ 30% ደግሞ ኢንፍራስትራክቸር ሮድ መሆን አለበት፣ 40% መኖሪያ መሆን አለበት ነው። ያ ህግ ሆኖ ነው የቆየው በኢትዮጵያ ኮንቴክስት። በተጨባጭ ዛሬ ላይ መውረድ የቻለው ሁሉንም ከተማ ማየት እንችላለን። በተለይ ክቡር ጠቅላይ ሚኒስትራችን ኢኒሺዬቲቭ የአረንጓዴ አሻራን እሱ ከተሞቻችን ላይ አጠቃላይ የከተማ ግብርናን ይሁን የአረንጓዴ መሰረተ ልማት ሽፋንን ከማሳደግ አኳያ ትልቅ ሚና እየተጫወተ ነው ያለውና ይሄ ከተወዳዳሪነት ውስጥ ከምቹነት ውስጥ አንዱ መሰረታዊ ጉዳይ የምንለው ከአረንጓዴ መሰረተ ልማት አኳያ ያለ ጉዳይ ነው። በሌላ መንገድ የኢትዮጵያ ልክ የኢትዮጵያን አቅም ገልጦ ማሳየት የቻለበት ነው ብለን መውሰድ እንችላለን። ለምሳሌ ኢትዮጵያ ማምረት እንደምትችል የማምረት አቅማችንንም የፈተሽንበት እነኚህ ስማርት ፖሎች የምንላቸው ሎካሊ የሚመረቱ የራሳችን የማምረት አቅም ያሳደግንበት ያየንበት ፖል ብቻ ሳይሆን የመረጃ ልውውጥ የሴኩሪቲ ኢሹዎችም ካሉ ሃንድል የሚደረግበት ዜጎች በቅርባቸው ኮሙኒኬት የሚያደርጉበት የተረጋጋ የከተማ ህይወትም እንዲኖርም ጭምር የተደረገበትና ሰው 24 ሰዓት ስራ መስራት እንዲችልም የስራ ባህላችንም እንድንፈትሽም ጭምር ፑሽ ያደረገ ያለ ነው። ይሄ ሁሉ እንግዲህ በጣም የሚያማምር ብዙ ውድ የሆነ መሰረተ ልማት ሲዘረጋ ቀን እየሰራን ማታ ገብተን የምንተኛበት ሳይሆን ሌሊትም ጭምር እየሰራን የስራ ባህላችንን ሪቼክ ማድረግም እንድንችልና ይሄ በቀጥታ የከተማ ላይቭሊሁድ ትራንስፎርሜሽን የምንለውና የኢኮኖሚም የአስተሳሰብም የእድገትም እና የዜጎችንም ክብር ወደ አንድ እርምጃ መውሰድ የሚችል እውነትም ኢትዮጵያ የምትችል መሆኗን ኢትዮጵያ ሐሳብ ያላት እንደሆነ ሐሳብ ደግሞ ህልም ብቻ ሳይሆን መተግበር የሚችል ሐሳብ የጸነሰች መሆኗን የሚያሳይና ያንን ተቀብሎ መፈጸም የሚችል አመራርና ህዝብ ደግሞ ተቀናይቶ ከዚህ በላይ መስራት እንደሚችል እንግዲህ ታሳቢ ማድረግ የሚቻል ይመስለኛል። መልካም። የከተማና መሰረተ ልማት ሚኒስትር ወይዘሮ ጫልቱ ሳኒ ስቱዲዮ ተገኝተው ለሰጡን ማብራሪያ አመሰግናለሁ። መልካም ምሽት። እኔም አመሰግናለሁ። መልካም እንቀጥላለን። በአዲስ አበባ ከተማ እየተከናወኑ ባሉ የልማት ስራዎች መደሰታቸውን የገንዘብ ሚኒስቴርና ተጠሪ ተቋማት የስራ ኃላፊዎችና ሰራተኞች ገልጸዋል። በጠቅላይ ሚኒስትር ጽህፈት ቤት አዘጋጅነት የገንዘብ ሚኒስቴር የኢንቨስትመንትና ሆልዲንግ ተቋማት የስራ ኃላፊዎችና ሰራተኞች የካዛንቺስ የኮሪደር ልማትንና ሌሎች ስራዎችን ጎብኝተዋል። በቀለ ተመስገን ጉብኝቱን ተከታትሎ ተከታዩን ዘገባ አዘጋጅቷል። እንከታተል። በጠቅላይ ሚኒስትር ጽህፈት ቤት አዘጋጅነት የገንዘብ ሚኒስቴርና ተጠሪ ተቋማት እንዲሁም የኢንቨስትመንት ሆልዲንግና በስሩ ያሉ ተቋማት የስራ ኃላፊዎችና ሰራተኞች የካዛንቺስ የኮሪደር ልማትና ሌሎች የልማት ስራዎችን ጎብኝተዋል። የስራ ኃላፊዎቹና ሰራተኞቹ በተከናወኑ የልማት ስራዎች መደሰታቸውን ተናግረዋል። እንደ ሀገር የሚያኮራና በጣም የምናውቀው ነገር እናውቃለን ብለን የምንለው ነገር ግን የማናውቃቸው ነገሮች በርካታ ነገሮች እንድናውቅ ያደረገን አዲስ አበባ ከየት ወዴት እየሄደች ነው የሚለው ነገር በደንብ እንድናስተውል እንድንረዳ በእኛም በኩል ደግሞ ማገዝ የሚገባን እንደ ተቋም መስራት ያለብን እንድንሰራ ተነሳሽነትን የፈጠረ ጉብኝት ነው። የዛሬው ጉብኝት በጣም በእውነት ከሆነ አይንን የሚያፈዝ ልብን የሚያረሰርስ በጣም የሚገርም ልማትን ማየት ይችላልሁኝ። እስካሁን ድረስ ነው የት ነበርኩኝ ብያለሁኝ። ምክንያቱም በጣም የሚገርሙ ለውጦችን ነው ያዩ ያሉት። ማንም ሰው አይን ያለው ሰው አይቶ የሚፈርደው አይነት ለውጦችን ነው ያየን ያለነው። ከየት ተነስተን ወዴት ሙቭ አድርገናል የሚለውንም ነገር ለመታዘብ ይችላልሁኝና በጣም የሚገርም ይበል የሚያስብል እንግዲህ ኢትዮጵያ ውስጥ አይደለም እንደ ያለሁት ላስከምል ድረስ በጣም የተደነቅኩበትና የተደመምኩበትን ስራ ነው ያየሁትና በጣም ደስ ይላል። ኢትዮጵያ ከየት ተነሳ ወዴት እየሄደች እንደሆነች የሚያመላክት ትልቅ ራዕይን ሰንቀን እየተጓዝን እንደሆነና ሁሉም ነገር ከአስተሳሰብ መጀመሪያ የሚመነጨው ከአስተሳሰብ ትልቅ ነገር ከማሰብ እንደሚጀምር ማየት ይችላል። ከዛም ባለፈ እንዲሁ አሁን ባየኋቸው ቦታዎች በተለይ ኮሪደር ልማቱን እንጂ ደግሞ አዲስ ኢንተርናሽናል ኮንቬንሽንም ጭምር ሁሉም ነገር
የተያያዘና የመሰረት ያለው ነገር እንደሆነ ለማየት ችያለሁ። ከምንም ነገር በላይ ደግሞ የሚያስተስተን ያው በጣም ያደግን መሆናችን ለመመልከት ችያለሁ። በአዲስ አበባ እየተገነቡ ያሉ የልማት ስራዎች በሌሎች አካባቢዎችም ተጠናክረው መቀጠል አለባቸው ብሏል ጎብኚዎቹም። ከአዲስ አበባ የኮሪደር ልማት ስራዎቻችን በርካታ ነገሮች የምንማርበት ነው እንደ ሀገርም እንደ ከተማ ብቻ ሳይሆን ምክንያቱም ከዚህ ስራዎች አንደኛ የስራ ባህላችን የተቀየረበት የአመራር ብቃታችን ያሳደግንበት አዲስ አበባን ለዜጎች ምቹ ሆና እንድትቀመጥ የአፍሪካ መዲና ከመሆኗ ባሻገር እንደ ሀገር በዓለም አቀፍ ዲፕሎማት ከተማ ስለሆነች በደንብ አርገን እንድንሰራና የበለጠ እንድንነሳሳ የሚያደርግ ስለሆነ በዚህ ደረጃ ተቋማቶችም ይሄንን ታሳቢ አድርገው መስራት እንዳለባቸው የሌሰን የምንወስድበት ጉብኝት ነው ያስባለሁ። ከተማ ውስጥ የሚሰሩ ልማቶችን የግብርና ልማቶች ከተማ መር ልማቶችን አይተናቸዋል። እነዛ ልማቶች በጣም የሚገርሙ ናቸውና ቢሰፉ ክፍለ ሀገር ላይም ኢምፕሊመንት ቢደረግ የተደረገም ነው አገሪቷን በጣም ወደ አንድ ስቴፕ አይደለም በጣም በብዙ ሺህ ስቴፖች ሙቭ የሚያደርግ ነው ብዬ ነው ማስበውና በጣም ደስ የሚል ስራ ነው የተሰራ ያለው። በተባበረ ክንድ ባየኋቸው ከተሞች እንዲሁ የተሰባሰበ ኃይል ያለባቸው መነቃቃት ያለባቸው አካባቢዎች ላይ ትልልቅ ለውጦችን ነው ያያየን ያለነውና ይሄን ሁሉም ክልሎች በጋራ በተለይ ትልልቅ ከተሞች ላይ ያሉት ክልሎች ይሄን ቢተገብሩ ቶሎ ወደ ለውጥ ማምጣትና ስራ ፈጠራንም ጭምር በቃ ሁሉ አቀፍ የሆነ ለውጥ ማምጣት የሚቻልበት እድል እንዳለ በጣም ተመልክቻለሁ። ሁሉም የስራ ኃላፊዎችና ሰራተኞች የካዛንቺስ የኮሪደር ልማትን የአዲስ ዓለም አቀፍ ኮንቬንሽን ማዕከል የወንዝ ዳርቻ ፕሮጀክቶችን የእንስሳት ልማት ማዕከልን እንዲሁም የጫካ ፕሮጀክትንና ሌሎች በርካታ የልማት ስራዎችን ጎብኝተዋል። በሰማያት ያለ ተለይቶ ይሞገስ ክቡር ስምህ በፍቅር የተሰጠ የህይወት መንገድ በተግባር ያየነው ታላቅነት ለድህነት የተከፈለ መስዋዕትነት ለዘላለም የሚኖር ቃል ኪዳን ለብርሃነ ትንሣኤው በሰላም አድረሳችሁ። የተከበር ፋሲካ በውጭ ሐዋላ ድርጅቶች የሚላክ ገንዘብ በባንካችን በኩል ሲቀበሉ እስከ ሚያዝያ 19 ድረስ ከዕለታዊ የምንዛሬ ተመን በተጨማሪ የ12 ብር ጉርሻ እንደሚኖሩት እየገለጸ ነው። እንዲሁም በኢትዮ ዳይሬክት ካሽጎና ፋስት ፔይ ገንዘብ በቀጥታ ወደ ኢትዮጵያ ንግድ ባንክ አካውንት መላክ በነፃ መሆኑን ለማስታወስ እንወዳለን። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። በሰማያት ያለ ተለይቶ ይሞገስ ክቡር ስምህ። ከኢትዮጵያ ቴሌቪዥን የቲቪ 57 ዜናዎቻችን ቀጥለዋል። የፍትሃዊነት ጥያቄ ያለባቸው የልማት ፕሮጀክቶችን ተፈጻሚ ለማድረግ መስራት እንደሚገባ የበጀትና ፋይናንስ ጉዳዮች ቋሚ ኮሚቴ አሳስቧል። በተወካዮች ምክር ቤት የበጀትና ፋይናንስ ጉዳዮች ቋሚ ኮሚቴ የፕላንና ልማት ሚኒስቴርና የተጠሪ ተቋማት የ9 ወራት እቅድ አፈጻጸም ሪፖርትን አስመልክቶ የፊት ለፊት ውይይት ተካሂዷል። አሚር ጌቱ ዝርዝር አለው። የህዝብ ተወካዮች ምክር ቤት የበጀትና ፋይናንስ ጉዳዮች ቋሚ ኮሚቴ የፕላንና ልማት ሚኒስቴርና የተጠሪ ተቋማትን የ9 ወር እቅድ አፈጻጸም ሪፖርት አስመልክቶ የፊት ለፊት ውይይት አካሂዷል። በመድረኩ የፕላንና ልማት ሚኒስቴር ያለፉት 9 ወራት ክንውን ሪፖርት ቀርቦ ከቋሚ ኮሚቴ ጥያቄዎች ተነስተዋል። በቋሚ ኮሚቴው ለቀረቡ ጥያቄዎች በሚኒስቴር መስሪያ ቤቱ ምላሽና ማብራሪያ ተሰጥቶባቸዋል። ሀገራዊ የተቀናጀ ስፓሻል እና የመሬት አጠቃቀም እቅድ ስርዓት ማረጋገጥ የሚያስችሉ ተግባራት ታቅዶ ያልተከናወነበትና ውጤት ማስመዝገብ ያልተቻለበት ምክንያት ለምንድን ነው? ተግባሩ ላለፉት አመታት በተከታታይ በእቅድ ቢያዝም ውጤታማ እንዳይሆን ያደረገው መሰረታዊ ምክንያት ምንድን ነው? የመሬት አጠቃቀምና የስፓሻል እቅድ ላይ የሌሎች ሀገራት ተሞክሮ ምንድን ነው የሚለውን በተለይ ከኛ ጋር ተቀራራቢ የሆነ የፌደራል ስርዓት ያላቸውን ሀገራት ለማየት ተሞክሯል። የተወሰኑ ክልሎችን ሳምፕል በመውሰድ በመሬት አጠቃቀምና በስፓሻል ፕላን ላይ ምን አይነት የአቅም ሁኔታ አለ ምን እየተሰራ ነው የሚለውን ጥናት ለማጥናት ሞክረናል ማለት ነው።
ቀጣይ ስቴጋችን የሚሆነው ምንድነው? አጀንዳው በየደረጃው ሴት መደረግ አለበት። አመታዊ የማክሮ እና የዘርፍ ልማት እቅድ አፈጻጸም ሪፖርትን ከሚመለከታቸው ባለድርሻ አካላትና ከፌደራል መንግስት መስሪያ ቤቶች ጋር በስፋት ውይይት የተደረገ መሆኑ የተገለጸ ቢሆንም በውይይቱ ምን ውጤት እንደተገኘና በዋና ዋና አመላካች ነጥቦች ማክሮ ኢኮኖሚ ያለበት ሁኔታ ምን እንደሚመስል በተላከው ሪፖርት በደንብ ያልተብራራ ስለሆነ ተጨማሪ ማብራሪያ ቢሰጥበት። የመንግስት እቅድ የሚከወነው በፕሮጀክት በመሆኑ ፕሮጀክቶችን ተከታትሎ የተሻለ እንዲፈጽሙ በማድረግ የኢትዮጵያ ኢኮኖሚ በዚህ አመቱ ሲጀመር የታቀደለትን 8.4 በመቶ በላይ ሊያሳካ እንደሚችል የ9 ወሩ አፈጻጸም ዋና ዋና አመላካቾች እንዳሳዩ ማንሳት እፈልጋለሁ። ከዛ በተጨማሪ ግን ከፊስካል ለምሳሌ ከገቢ አኳያ ብንመለከት ገቢ ወደ 500 ቢሊዮን ብር በላይ በማሳካት በ9 ወሩ ከአምናው እንግዲህ ከ75% አካባቢ የሚሆን ጭማሪ ያለው ገቢ ማሳካት ተችሏል። ከእቅድ አኳያ 100% ገቢን ማሳካት ተችሏል። በዚህ አመት የተያዘውን ወደ ትሪሊየን የሚጠጋ የፌደራል መንግስት ገቢ እንግዲህ በቢሊዮኖች ከሚቆጠርበት ወደ ትሪሊየን የምናረጋው ጉዞ በዚህ አመት ልናሳካ እንደምንችል ማሳያዎች አሉ ማለት ነው። የፍትሃዊነት ጥያቄ ያለባቸው የተለያዩ የልማት ፕሮጀክቶችን ለማስፈጸም በቀጣይ መስራት እንደሚገባ ቋሚ ኮሚቴው አሳስበዋል። ይሄ የልማት ቅድና ኢንቨስትመንት አስተዳደርን ውጤታማነትን የማሻሻል ግብ ላይ በተለይ የልማት ፕሮጀክት ቅድመ አዋጭነት ጥናት ጅምሩን ቅድማ ፕሬሸት አድርገናል። ልክ ነው። ግን ያው እቺ ሀገር ሰፊ ናት እንደምታውቁት፣ ግዙፍ እና ትልልቅ ፕሮጀክቶች አሏት። እነዚህ ፕሮጀክቶች ቀደም ሲል በተለያየ ምክንያት በሆነ አጋጣሚ የሆነ ትልቅ ኃላፊ እዛው ተይዞ ድንጋይ ያስቀምጦ ይመጣል፣ መሰረት ድንጋይ። አንዳንዶች ደግሞ ባልተገባ መንገሪያው ምናቀው ነው ስንናገር የኖር ነው። ምንም መኪና በቀን አንድ ወይ ደግሞ የማይሄድበት ለሳምንት መኪና የማይሄድበት ቦታ ሁሉ ኮንክሪት አስፋልት የተገነባበታል። ሀብት ነው የባከነው። ባዶ ህንጻ ያሉባቸው ሁሉ አሉ። የኢንዱስትሪ ፓርኮች አሉ ተሰርተው የማይገባባቸው። የልማት እቅድና ኢንቨስትመንት አስተዳደርን ውጤታማነት ለማሻሻል በሚኒስቴር መስሪያ ቤቱ በኩል የተሰሩ ስራዎችን ማጠናከር እንደሚገባ በቋሚ ኮሚቴ ኢቢሲ መቀመጫውን የተባበሩት አረብ ኤምሬት ካደረገው ቪዮሪ የዜና ምንጭ ጋር በጋራ ለመስራት ስምምነት አደረገ። የኢቮሪ ልኡካን ሸጎሌ የሚገኘውን ኢቢሲ ኮምፕሌክስ ጎብኝቷል። ከብሪክስ ሀገራት እንዲሁም ከአፍሪካ ከሚገኙ 50 ሀገራት ጋር የይዘት ስራዎችን የሚሰራው ቪዮሪ ከኢቢሲ ጋር በተለያዩ ዘርፎች በጋራ ለመስራት የሚያስችለውን ስምምነት ተፈራርሟል። ግዙፍ የሚዲያ አቅም ካለው ኢቢሲ ጋር ይህንን ስምምነት መፈራረማቸው እንዳስደስታቸው የተናገሩት በአፍሪካ ቪዮሪ ተወካይ አሌክሳንደር ኮቢያ ስምምነቱ የአፍሪካ ዜናዎችና እውነቶች በአፍሪካውያን ለመስራት የሚያስችል መሆኑን ገልጸዋል። Memorandum of Understanding will incorporate the working relationship that we have just established. ከኢቢሲ ጋር የተፈራረምነው ስምምነት በተለያዩ መስኮች ለመስራት የሚያስችል ነው። በዋናነት ግን የኛ ኃላፊነት የተለያዩ ይዘቶችን ማቅረብ ላይ ያተኮረ ይሆናል። እኛ ከተለያዩ የዓለም ክፍሎች የምናቀርበውን ይዘት ኢቢሲ በተለያዩ የሚዲያ አማራጮቹ መጠቀም ይችላል። ይሄ የዩቲዩብ ሚዲያውንም ይጨምራል። እኛም እንዲሁ ኢቢሲ የሚሰራቸውን ዜናዎችና ሌሎች ስራዎችን የምናገኝ ከሆነ አፍሪካን በተመለከተ ለምንሰራቸው ዜናዎች ግብዓት ይሆኑናል። በተለይ ኢቢሲ በአፍሪካ አንጋፋ ሚዲያ መሆኑ ስምምነቱን ለኛ ጠቃሚ ያደርገዋል። በተጨማሪም አሁን ያደረግነው ስምምነት የሰው ሰራሽ ክህሎትን ጨምሮ በተለያዩ የሚዲያ ዘርፎች ላይ ስልጠና እንድንሰጥም የሚያስችል ነው። እንደ ሪፖርተራችን ህይወት አበበ ዘገባ ኢቢሲ ከቪዮሪ ጋር ያደረገው ስምምነት ተቋሙ ከተለያዩ ሀገራት ትኩስና ተአማኒነት ያላቸው መረጃዎችን እንዲያገኝ የሚያስችለው ነው። የኢቢሲ ስራ አስፈጻሚ ጽህፈት ቤት ኃላፊ ሞላልኝ መለሰ በበኩላቸው በሰው ሰራሽ አስተውሎት ዘመን የሚዲያዎች አስተዳደር ላይ ቪዮሪ ልምድ ያለው ተቋም መሆኑን ጠቅሰው በዲጂታል ሚዲያው ዘርፍ ኢቢሲ በአፍሪካ ተፎካካሪ ለመሆን ያለውን ውጥን የሚደግፍ ስምምነት መደረጉንም አስረድተዋል። ከሁሉም የኢትዮጵያ ክልል ወደ ሁሉም የኢትዮጵያ ክልል እያደረሰን ያለ ነው። ይህ በሀገር ውስጥ ያለው ነገር ግን በሀገር ውስጥ ብቻ ታጥረን መቆየት የለብንም። ዓለም አቀፍ ተደራሽነት ሊኖረን ይገባል። ጠቅላይ ሚኒስትራችን የኢቢሲ የሚዲያ የዚህ ሸጎሌ ሚዲያ ኮምፕሌክስ ሲመረቅ ያስቀመጡት አንድ ራዕይ አለ። ኢቢሲ ስለ አፍሪካ የሚናገር የአፍሪካ ሚዲያ ይሆናል ብለዋል። ስለዚህ የአፍሪካ ሚዲያ ለመሆን አንዱ ምንጫችን ኮንቴንት ነው። ኮንቴንት ማግኘት አለብን። ስለዚህ እንደ ቪዮሪ አይነት የኮንቴንት ምንጭ የሆኑ ተቋማት ጋር ስምምነት መፈራረማችን የአፍሪካ ሚዲያ ለመሆን ትልቅ ሚና ይጫወታል ብለን እናምናለን።
በያዝነው የፈረንጆቹ 2025 የዓለም ኢኮኖሚ 2.8 በመቶ እንደሚያድግ የዓለም የገንዘብ ድርጅት IMF አስታውቋል። IMF ይህን የገለጸው ከዓለም ባንክ ጋር በጋራ ባከናወነው ጉባኤ ላይ ሲሆን የዘንድሮ የዓለም ኢኮኖሚ እድገት ቀደም ሲል ተተንብዮ የነበረው 3.3 በመቶ ጋር ሲነጻጸር አሁን በተከሰቱ በርካታ ምክንያቶች ዝቅ ማለቱም ነው የተገለጸው። እንደ IMF ሪፖርት አሜሪካ ከተለያዩ ሀገራት ጋር የከፈተችው የንግድ ጦርነት የዓለም ኢኮኖሚን ለመገመት አዳጋች እንዳደረገው ነው ድርጅቱ የሚገልጸው። በሪፖርቱ ላይ እንደተገለጸው አሜሪካ በከፈተችው የንግድ ጦርነት በርካታ የዓለም ሀገራት ኢኮኖሚ ላይ አሉታዊ ተጽዕኖ እንደሚያሳድርም ነው የተመላከተው። ወደ ስፖርት ስናልፍ በጣሊያን ዋንጫ የግማሽ ፍጻሜ መልስ ጨዋታ ኢንተር ሚላን ከኤሲ ሚላን ጋር ተጠባቂ ጨዋታዎችን ዛሬ ምሽት የሚያደርጉ ይሆናል። የሁለቱ ክለቦች የመጀመሪያ ዙር ጨዋታ አንዳቻ መጠናቀቁ የሚታወስ ነው። ተመልካቾቻችን በሶስት ምዕራፍ ወደ እናንተ ሲደርስ የነበረው የረቡዕ ምሽት የኢቲቪ 57 ዜናችን በዚህ መልኩ ተጠናቋል። ዜናዎቹን እየመራው አልጋነሽ ተካ አብሬያችሁ ቆይቻለሁ። ስለተከታተላችሁን እናመሰግናለን። መልካም ጊዜ ይሁንላችሁ።